ብሩኬ በጣም የሚያስገርምና ሁላችንንም ያስደነገጠ ነገር ያልጠበቅነው ነገር ሲናገር አይተነዋል ትናንትና። ምክንያቱም ስለ ልጅቷ የተናገራቸው ነገሮች በርካታ ነገሮች አሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ ይሁንልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአስናት ዩኒቨርሲቲ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን በላይክ እንድትጀምሩት እንዲሁም ደግሞ ሀሳብ አስተያየታችሁን ታች ኮሜንት ላይ እንድትጽፉ አደራ ላለው። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ ሆናችሁ አብረን እንድንዘልቅ እላለው ማለት ነው። ትናንትና እንዳያችሁት እንግዲህ አንድ ቪዲዮ የተመለከታችሁት አንድ ቪዲዮ እንዳለ ተስፋ አደርጋለሁ። ብሩኬ ተንበርክኮ ሲለምናት እንዲሁም ደግሞ ሀይሚ ቀለበቷን አውልቃ ስትመልስለት ዛሬም እንደዚሁ እንደከፋትና እያለቀሰች አይተናታል ማለት ነው። በጣም በርካታ ሰው በጣም ብዙ ማለት እችላለሁ የሀይሚን ማልቀስ አንፈልግም፣ የሀይሚን ክፉ መስማት አንፈልግም ሲሉ በርካቶች ሀሳባቸውን ሲሰጡ ነበር። እንዲሁም ደግሞ የተለያዩ ቪዲዮቻቸውን ሲሰሩ ነበር። ቅርታ ድምጽ ከገባ እንግዲህ እኔ በጣም የገረመኝ ነገር አልጠብቅም ነበር። ምክንያቱም ይች ልጅ ከአሁን በፊት ፍቅረኛ የነበረች የድሮ ጓደኛ የነበረች እሷን ብዬ አልመጣሁም። ነገር ግን አሁን ላይ ያልጠበቅኩት ነገር ገጥሞኛል። በጣም ደብሮኛል፣ በጣም ከፍቶኛል እና ያለሁበት ሁኔታ ጥሩ አይደለም ሲል እሱም ደግሞ ፊቱን ዘፍዘፍ አድርጎ አይተነዋል። ያም ሆነ አንድ ነገር ልንገራችሁ። ምናልባትም ብሩኬ በአሁኑ ሰዓት ከሀይሚ ጋር ያላችሁ ላይፍ በጣም ደስ የሚልና ሁሎችንም የምንወዳቸው ሁለት ወንድምና እህቶች ናቸው ማለት ነው። እነሱ የያዙት ወይንም ደግሞ አሁን ላይ የምናየው ነገር እንግዲህ በግልጽ ሆኖ ለመናገር የጓደኝነት ብቻ ሳይሆን ሀይሚና ብሩኬ ጥንድ ማለት ፍቅረኛሞች እንደሆኑ በግልጽ አይተነዋል ማለት ነው። ምንም እንኳን እነሱ እንደዝነን ብለው ወደ ሶሻል ሚዲያ የወጡበት ነገር የለም። ነገር ግን አሁን ላይ ሀይሚ ብሩኬን ምናልባት እሷ ስትመጣ አጠዋለሁ የሚለው ብቻ ሳይሆን ያሰበችውና ማለት በባዶ ተስፋ እንዴት ሁኜ ልቅር ባዶ ተስፋ ሆኜ እንደዚህ ሆኛለሁ ምናምን እያለ ስትል ያ ማለት እንግዲህ ብዙ ነገር ህልም አላቸው ልጆቹ። ነገር ግን ሀይሚዬን እንደዚህ ቀስሟን የሰበረውና እያስለቀሳት ያለው ነገር እስከዛሬ ለምን ደበቀኝ የሚለው ነገር፣ እንደገና ደግሞ እንዴትስ ልመንህ እያለችም ስትናገር ነበር። እውነት ነው። አንድ ነገር አይታችሁ ቀጣይ ልታምኑት ያንን ሰው ልትቀጥሉበት የምትችሉበት ምንም አይነት ነገር አይኖራችሁም። ለምን ቅርታ አንዴ እምነትን ካጎደለ የሆነ ነጥብ ካያችሁበት 100% ያንን ሰው አምነዋለሁ ማለት አትችሉም። ስለዚህ የሀይሚዬም እሳቤ እንደዛ ነው። ሴት ልጅ ሆና ስታለቅስ እንደዛ ራሷን ጥላ የመርፌ የተወጋችበት ቁስሏ እንኳን አልዳነም። አሁን ላይ እንደዚህ ሆኖ ቪዲዮ ሲሰሩ ማለት ነው። እሺ እንደዚህ ሆናችሁ ስትመጡ እኛ ምን እንድናደርጋችሁ ነው? ምናልባትም የሀይሚ ጓደኛ ታውቋታላችሁ። እሷን ቪዲዮ ሰርታለች፣ ጸልዩላት፣ ከጎኗ ሁኑላት ስትል ነበረ። አሁን ላይ በጣም ባለፈው ጠፍታም እንደነበር ታውቃላችሁ። እሱ ነው ብዙ ነገር ሆኖ እንትን ያለት ግን እሱን አምና ብዙ ነገር ተስፋ አድርጋ እንደዚህ ስታደርግ ይች ልጅ ደግሞ ድንገት መታ ህይወታቸውን ልትበጠብጥ ስትነሳ እሷ ምን መሆን ነው ያለባት? ሀይሚ በዚህ ሰዓት ማልቀስ ሳይሆን ጠንካራ ልጅ ሆና ማሳየት እንዳለባት ነው እኔ የማምነው ማለት ነው። አንድ የብሩኬ ችግር ያለበት ነገር ምንድን ነው? ከአሁን በፊት ይህን ታሪክ ነግሯት ነበር ወይ? ለእኔ ጥያቄ ነው። አንድ ቪዲዮ ትናንት ሰርችላችሁ ነበር። በጣም በርካታ ሰዎች አይታችሁታል። ኮሜንትም አይቻለሁ። አመሰግናለሁ በዚህ አጋጣሚ። ግን ደግሞ ይህንን ያለፈ ታሪክን ማንም ሰው ያለፈ ታሪክ ሊኖረው ይችላል። ነገር ግን ደግሞ አሁን ያለበትን ሁኔታ እያወቀች ኑራ ያኔ እንዴ አንድ ሰው እኮ የሚያረግዘው 9 ወር ነው እንጂ 2 ዓመት አይረገዝም አይደል? ብሩኬንና ሀይሚን ስንት ጊዜ ነው ያየናቸው እኛ? ታዲያ ያንን ሁላ ጊዜ እርጉዝ ናት ወይ? እንዴት አታምኝም? እርጉዞና እየመጣች ሆዷ አብጦ ያላችሁን ልጆች አላችሁ። ሺህ ጊዜ ቢያብጥ ብሩኬና ሀይሚ የት ነው ያሉት? አብረው ነው የሚሉት፣ አብረው ነው የሚያድሩት እኮ። ታዲያ መቼ ሄዶ ነው ያስረገዛት ልትሉኝ ነው? የዛሬ 2 ዓመቱ ምናምን ግንኙነት ቢኖራቸው ማንም ሰው ግንኙነት ቢኖረው ዳይሬክት ወደ ሌላ ነገር እኮ አይገባም። ስለዚህ ልጅቷ የራሷ አላማ ቢኖራት እንጂ የነበረ ይህ የሚታዩት ነገር ትክክል ሆኖ አይደለም። በእርግጠኝነት ሆኜ የምነግራችሁ ልጁ የሱ ነው እያላችሁ የምትሉ አላችሁ፣ ግን ልጁ የሱ እንደማይሆን እኔ አምናለሁ። ሲቀጥል ደግሞ የሀይሚና የብሩኬን አንድ መሆን ለመበጥበጥ ካልሆነ በስተቀረ ሀይሚና ብሩኬ ምንም አይነት የሚወሻሹት ነገርና የሚደባበቁት ነገር የለም። ግን እኔ ትንሽ ዛሬ ጥርጣሬ ያረፈብኝ ነገር ቢኖር ያለፈ ታሪክ ጓደኛዬ ናት እሷን ብዬ ምናምን ያለው ነገር ላይ ለእኔ ጥያቄ ፈጥሮብኛል። ካልነገራት ይች ልጅ እንደነበራት ኖሮት ያ ነገር ብሬክ እንዳደረገ አሳውቋት ከሆነ ደስ ይላል። ነገር ግን ደግሞ ከዚህ በላይ ይህንን ሁላ ነገር መስማት አልፈልግም በቃኝ ያለችበት ነገር ምንድን ነው? ሀይሚ ይህን ታሪክ አልሰማችም ወይ የሚለውም ሌላ አንድ ጥያቄ ቢሆንም ዞሮ ግን ብሩኬ ሀይሚ መለየት የለባቸውም በጨራሽ።
ሀይሚ ራሷን አረጋግታ ወደ ነበረባቸው ያሳለፉት የነበረው ላይፍ መቀጠል እንዳለባቸው ነው እኔ የማምነው። በጣም በርካታ ልጅ አንድ ደግሞ እኔ ነኝ የልጁ አባት፣ እኔ ነኝ ጓደኛዋ፣ ስለዚህ የብሩኬ አይደለም ልጁ በምንም ሆነ በምንም በእኔ ስም እንዲጠራ ሲል ደግሞ አንድ የመጣ ሰው አለ። ስለዚህ እዳ ቀለለ ማለት ነው። ሀይሚዬ አይምሮዋ እንዲያርፍላት የሚያደርጋት ነገር መጣ ማለት ነው። ያም ሆነ ሀይሚና ብሩኬ አሁን ላይ ትልቅ እነሱ ሁለታቸው ግልጽ የሚሆኑበት የተደባበቁት ነገር ካለ የሚነጋገሩበትና የሚተማመኑበት ታይም ነው ብዬ ነው የማስበው እንጂ ያ እንደዚህ ነው ያ እንደዚህ ነው እያልን ነገር ማባባሱ ተገቢ አይደለም። በተለይ ሀይሚን እየጎዳናት ነው እንጂ እየጠቀምናት አንሄድም። ስለዚህ ብሩኬም ካለበት ነገር ላይ ወጥተህ ልጅቷን አሳውቃት ስልላለሁ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።